ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 18 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። ቅድሚያም አርዕስቶችን ጠቅላይ ሚኒስትሩ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በምላሻቸው ያነሷቸው አነጋጋሪ ጉዳዮች የምናደርሳችሁ ይሆናል። በመንግስት ልዩ ትዕዛዝ በሺዎች የሚቆጠሩ ድሮኖች ሊመረቱ መሆኑ ተሰምተዋል። ሙሉ መረጃውን የምናደርሳችሁ ይሆናል። በመዲናዋ እግረኞች ላይ የቅጣት እርምጃ እየተወሰደ መሆኑም ተሰምተዋል። ሙሉ መረጃውን የምናደርሳችሁ ይሆናል። ከሚስቱ ጋር በተፈጠረ አለመግባባት የ9 ወር ልጁን የገደለው ግለሰብ የተሰጠው አነጋጋሪ ቅጣት በዝርዝር እናደርሳችኋለን። ከኢትዮጵያ ኤሌክትሪክ ኃይል የተሰማ አዲስ መረጃም አካተናል። ተሰሙታላችሁ። አብራችሁ እንድትቆዩ ታዲያ በድጋሚ እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20,000 ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987,000 ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ። የኢትዮጵያ የባህር በር ጥያቄ ዓለም አቀፍ ተሰሚነት እያገኘ ነው ተባለ። የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ የሚደረገው ጥረት ከጊዜ ወደ ጊዜ ዓለም አቀፍ ተሰሚነቱ እየተሻሻለ መምጣቱን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አስታውቀዋል። የኢትዮጵያ የህልውናና የእድገት እጣ ፋንታ በቀይ ባህርና በአባይ ወንዝ ላይ የተመሰረተ እንደሆነ የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፈቲ መህዲ ተናግረዋል። የባህር በር ጥያቄ ምላሽ እንዲያገኝ የሚደረገው ጥረት ከጊዜ ወደ ጊዜ ዓለም አቀፍ ተሰሚነቱ እየተሻሻለ መምጣቱን የገለጹ ሲሆን ለጥምረቱ ስኬት በቀጠናው ከሚገኙ ሀገራትና ባለድርሻ አካላት ጋር የሚከናወኑ የዲፕሎማሲ ስራዎች ተጠናክረው እንደሚቀጥሉም አመላክተዋል። ቋሚ ኮሚቴው በዋናነት ከሚከታተላቸው ተቋማት መካከል የውጭ ጉዳይ ሚኒስቴር አንዱ መሆኑን በመጥቀስ መስሪያ ቤቱ በባህር በር ጉዳይ ላይ የተቀመጠውን የመንግስት አቅጣጫ በእቅዱ ውስጥ ማካተቱንና ስለ ትግበራው ጠንካራ ቁጥጥር እንደሚያደርግም ጠቁመዋል። የደቡብ አፍሪካ ዜግነት ያላቸው ግለሰቦች በአዲስ አበባ አፈናና ድብደባ ተፈጽሞብናል ሲሉ ያሰራጩት መረጃ ሐሰት ነው ተባለ። የደቡብ አፍሪካ ዜግነት ያላቸው 2 ግለሰቦች አዲስ አበባ ውስጥ አፈናና ድብደባ ተፈጽሞብናል ብለው በፌስቡክ ገጻቸው ያሰራጩት መረጃ ሐሰተኛ መሆኑን ማረጋገጡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። የደቡብ አፍሪካ ዜግነት ያላቸው ማፓራ ኤጃዝ የተባሉት ሙዚቀኞች ወደ አዲስ አበባ የመጡት የሙዚቃ ስራቸውን ለማቅረብ እንደሆነ ፖሊስ ባሰባሰቡ መረጃ ማወቅ እንደተቻለ ተገልጿል። እነዚህ ግለሰቦች ስራቸውን ጨርሰው በሰላም ወደ ሀገራቸው ከተመለሱ በኋላ አዲስ አበባ አፈናና ድብደባ ተፈጽሞብናል ብለው በፌስቡክ ገጻቸው ያሰራጩትን መረጃ መሰረት በማድረግ ፖሊስ ተገቢውን የማጣራት ተግባር አከናውነዋል። ተፈጽሞብናል ስላሉት ወንጀል ለፖሊስ መረጃ ደርሶ እንደሆነ ለማረጋገጥ በክፍለ ከተማ ፖሊስ መምሪያና በፖሊስ ጣቢያዎች ተጠይቆ ምንም አይነት የቀረበ አቤቱታ ካለመገኘቱን ባሻገር ፖሊስ ምርመራ የተሰባሰቡ ተንቀሳቃሽ ምስል፣ የፎቶና የድምጽ ማስረጃዎች እንዲሁም አዘጋጁ ቅርንፉድ ኢንተርቴይንመንት ጭምር እንደተረጋገጠው ግለሰቦቹ ይህንን የሐሰት መረጃ የለቀቁት ብዙ ተከታዮችን ለማግኘት ሆን ብለው መሆኑን ተረጋግጧል ተብሏል። ግለሰቦቹ አፈናና ድብደባ ተፈጽሞብናል ያሉት አርብ ጥቅምት 14 ቀን 2018 ዓ.ም ቢሆንም በማግስቱ ጥቅምት 15 ቀን በተጋበዙበት መድረክ ላይ ተገኝተው የሙዚቃ ስራቸውን ፍጹም ሰላማዊ በሆነ መንገድ አቅርበው ማጠናቀቃቸውን እንዲሁም በሰላም ወደ መጡበት ሀገር መመለሳቸውን ከኢሚግሬሽንና ዜግነት አገልግሎት እንዲሁም ከአዘጋጆቹ መረጋገጡን ፖሊስ አስታውቀዋል። ከተማችን አዲስ አበባ በአስተማማኝ የጸጥታ ሁኔታ ላይ የምትገኝ ሲሆን የከተማዋን ብሎም የሀገሪቱን መልካም ገጽታ ለማጉደፍ የሚደረጉ መሰል እንቅስቃሴዎችን ህብረተሰቡ በንቃት ሊከታተልና የመረጃዎቹን ትክክለኛነት ሊያጤን እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል።
የኢትዮጵያ ኤሌክትሪክ ኃይል በ3 ወር ብቻ በርካታ ቢሊዮን ብር ገቢ አግኝቻለሁ አለ። የኢትዮጵያ ኤሌክትሪክ ኃይል ባለፉት 3 ወራት ለሀገር ውስጥና ለውጭ ሀገራት ከቀረበ የኃይል ሽያጭና ተጓዳኝ አገልግሎቶች ከ26.8 ቢሊዮን ብር በላይ ገቢ ማግኘቱን ተገለጸ። በሩብ ዓመቱ ከኃይል ሽያጭ 24.9 ቢሊዮን ብር ገቢ ለማግኘት ታቅዶ 26.8 ቢሊዮን ብር ገቢ መገኘቱን በተቋሙ የትራንስሚሽን ቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ የሆኑት ኢንጂነር አንዱዓለም ሲአ ተናግረዋል። በሩብ ዓመቱ 7.88 ቴራዋት ሰዓት ኃይል በመሸጥ በብር 10.1 ቢሊዮን እንዲሁም ውጭ ምንዛሬ 117.1 ሚሊዮን የአሜሪካ ዶላር ገቢ መገኘቱን አክለዋል። ገቢው ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ96% ብልጫ አለው ያሉም ሲሆን ሩብ ዓመቱ የተሸጠው የኃይል ምርት ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ47% ወርሃዊ እድገት እንዳለው አስረድተዋል። በመጀመሪያው ሩብ ዓመት ለሽያጭ ካቀረበው ኃይል 93% ለሀገር ውስጥ እንዲሁም 7% ደግሞ ለውጭ ሀገራት የቀረበ መሆኑንም ተናግረዋል። ለሀገር ውስጥ ከቀረበው የኃይል ሽያጭ ውስጥ የኢትዮጵያ ኤሌክትሪክ አገልግሎት 53.6%፣ የከፍተኛ ኢንዱስትሪዎች 4.6% እንዲሁም የቴክኖሎጂ ኩባንያዎች 34.6% ድርሻ እንዳላቸው ጠቁመዋል። በተመሳሳይ ለጎረቤት ሀገራት ከቀረበው የኤሌክትሪክ ኃይል ሽያጭ ውስጥ ኬንያና ታንዛኒያ 4.6% እንዲሁም ጅቡቲ 2.2% ድርሻ አላቸው ተብለዋል። ከሚስቱ ጋር በተፈጠረ አለመግባባት የ9 ወር ልጁን የገደለው ግለሰብ በእስራት መቀጣቱ ተሰማ። በቢሾፍቱ ከተማ ዲባዩ ክፍለ ከተማ ከሚስቱ ጋር በተፈጠረ አለመግባባት የ9 ወር ልጁን የገደለው ግለሰብ በ22 ዓመት እስራት እንዲቀጣ እንደተወሰነበት ተገለጸ። እሸቱ ነገሰ የተባለው ግለሰቡ ቢሾፍቱ ከተማ ቢፍቱ የተባለ አካባቢ ከአንዲት ወጣት ጋር በመተዋወቅ ትዳር የመሰረተ ሲሆን ከባለቤቱ ጋር በትዳር ለተወሰነ ጊዜያት ከቆዩ በኋላም በጥርጣሬና በቅናት አለመግባባት ይፈጠር እንደነበረ የቢሾፍቱ ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ ቡድን መሪ አቃቤ ሕግ ሰኚ ኑሙምሳ ተናግረዋል። ከዛም በሁለቱ ጥንዶች መካከል በቅናት የተነሳ አለመግባባቶች ቢኖሩም ሚስት አርግዛ ወንድ ልጅ የወለደች ሲሆን ህፃኑ ከተወለደ በኋላም ግጭታቸው የተረጋጋ ቢመስልም እሸቱ ከውጭ በሚሰማው ተጨባጭ ያልሆነ ወሬ በመካከል የተረጋጋው ትዳር ተመልሶ በቅናት ስሜት ወደ ግጭት ማምራቱ ተገልጿል። ይሁን እንጂ በድጋሚ ሚያዝያ 7 ቀን 2017 ዓ.ም በባልና በሚስት መካከል ግጭት ተፈጥሮ ሚስት የ9 ወር ህፃን የሆነውን ጉዲና እሸቱን ይዛ ከቤት የወጣች ቢሆንም ባል እሸቱ ነገሰ ሚስቱን ተከትሎ ወደ ቤት ተመለሽ የሚል ትዕዛዝ በመስጠት ሲጨቃጨቁ የአካባቢ ጎረቤቶች ሰምተው ሲያገላግሉ ልጄን አምጪ በማለት የ9 ወሩን ህፃን ልጅ ከእናቱ እቅፍ ነጥቆ ወደ ቤቱ ይገባል። በዚህ ጊዜ እናት ልጄን ተቀበሉኝ ያለች ስትጮህ የጎረቤት ሰው አይዞሽ ለሱም ልጁ ነው ምንም አያደርገውም ብለው ያረጋጓት ቢሆንም የአካባቢው ነዋሪዎች ጥቂት ቆይቶ ባለቤቷ አነጋግረው ለማስታረቅ ወደ መኖሪያ ቤት ሲገቡ የ9 ወር ልጁን ከእናቱ ነጥቆ ስለት ባለው ብረት አንገቱን በመምታት መግደሉ ተገልጿል። የድርጊቱ ፈጻሚ እሸቱ በጨቅላው ህፃን ላይ ድርጊቱን የፈጸመበት ምክንያት ያልተጨበጠ ወሬና ቅናት እንደሆነ ፖሊስ ቁጥጥር ስር ውሎ በሰጠው ቃል አረጋግጧል ሲሉም አቃቤ ሕግ ሰኚ ኑሙምሳ ገልጸዋል። የቢሾፍቱ ከተማ አስተዳደር ከፍተኛ ፍርድ ቤትም ጥቅምት 10 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በምንም መንገድ ከሰው ልጅ በማይመነጭ ጭካኔና ነውረኛ በሆነ መልኩ ራሱን መከላከል የማይችል ጨቅላ ልጁን መግደሉ አደገኛነቱን የሚያሳይ በመሆኑ በ22 ዓመት እስራት እንዲቀጣ ወስኖበታል። በመዲናዋ በርካታ እግረኞች መቀጣታቸው ተሰማ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በ2018 ባለፉት 3 ወራት ውስጥ ትክክለኛ የመንገድ አጠቃቀም ያልተከተሉ 11508 እግረኞች በገንዘብና ማህበራዊ አገልግሎቶች እንዲሰጡ በማድረግ መቀጣታቸውን አስታወቀ። በዚህም በባለስልጣን መስሪያ ቤቱ በሩብ ዓመቱ በተካሄደ ቁጥጥር የመንገድ ትራንስፖርትን ለመቆጣጠር በወጣው ደንብ ቁጥር 557/2016 መሰረት በትክክለኛው የእግረኛ መሻገሪያ መንገድ ያላቋረጡ፣ በተሽከርካሪ መንገድ ላይ ያለበቂ ምክንያት የቆሙ ወይንም የተጓዙና የእግረኛ መንገድ በሌለበት ቀኝ ጠርዛቸውን ይዘው የተጓዙ እግረኞች ከግንዛቤ ማስጨበጥ ባለፈ ከ100 እስከ 150 ብር እንዲቀጡ መደረጉ ተገልጿል። በተጨማሪም የጆሮ ማዳመጫ በማድረግ መንገድ ያቋረጡ፣ ለእግረኛ ተብለው የተከለከሉ አጥሮችን የዘለሉና የመንገድ ትራፊክ ደንብ የተላለፉ 11508 እግረኞች ላይ የእርምት እርምጃ መወሰዱን የባለስልጣኑ የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ ተናግረዋል። ደንቡን ከተላለፉ እግረኞች መካከል 6108ቱ በገንዘብ፣ 5499 እግረኞች ደግሞ የከተማ ጽዳት፣ አቅመ ደካሞችን ማገዝና ሌሎችም ማህበራዊ አገልግሎት እንዲሰጡ ተደርጓል ብለዋል። በቀጣይም የከተማዋን የትራፊክ ፍሰት ሰላማዊ ለማድረግና የንግድ ተጠቃሚውን ህብረተሰብ ከተሽከርካሪ አደጋ ለመጠበቅ ሲባል ተከታታይነት ያለው የእግረኛ ቁጥጥር ተጠናክሮ ይቀጥላል ሲሉ አሳስበዋል።
በመንግስት ልዩ ትዕዛዝ በሺዎች የሚቆጠሩ ድሮኖች ሊመረቱ ነው ተባለ። በመንግስት ልዩ ትዕዛዝ በሺዎች የሚቆጠሩ ድሮኖችን ሊያመርት መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። አስተዳደሩ ይህንን የተናገረው የሩብ ዓመት የስራ ክንውን ሪፖርቱን በህዝብ እንደራሴዎች ምክር ቤት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። ቋሚ ኮሚቴውን ጥያቄ በንባብ ያቀረቡት የምክር ቤቱ አባል አቶ ሳዲቅ አደም በሩብ ዓመቱ ተቋሙ ለማበልጸግ ከያዛቸው እቅዶች ውስጥ አንዱ የድሮን ቴክኖሎጂ መሆኑን አስታውሰው በ3 ወራት ውስጥ ተመርተዋል ስለተባሉ ድሮኖች ማብራሪያ ቢሰጥ ሲሉ ጠይቀዋል። በዚህም የአስተዳደሩ የስራ ኃላፊዎች በሰጡት ምላሽ የተቋሙ አንዱ ኃላፊነት በሀገራዊ አቅም ባልተሰራባቸው የቴክኖሎጂ ዘርፎች ላይ መስራት መሆኑን አስረድተው ይህንንም ታሳቢ አድርገን በድሮን ቴክኖሎጂ ላይ ምርምር የማድረግ የማበልጸግ የመቆጣጠር እንዲሁም አገልግሎት የመስጠት ስራ እየሰራን ነው ሲሉ ተናግረዋል። ይህን ወደ ተሻለ ደረጃ ለማድረስ ደግሞ ከሌሎች አካላት ጋር በመሆን አምና ስካዩን የድሮን ማምረቻ ዘንድሮ ኤር አባይ የተሰኘ የድሮን ማምረቻ ወደ ስራ ማስገባት መቻሉን ኃላፊዎቹ አስረድተዋል። ባለፉት 3 ወራትም በእነዚህ የድሮን ማምረቻዎች ውስጥ 300 ድሮኖች መመረታቸውን የኢንፎርሜሽን መረብ ደህንነት አስተዳደር ጠቁሞ የድሮን ማምረቻዎቹ ለአንድ ወይንም ለሁለት የድሮን አይነቶች ማምረቻ ብቻ የሚውሉ ሳይሆን ለወታደራዊና ሌሎች አገልግሎቶች የሚውሉ ድሮኖችንም እንደሚያመርት ገልጸዋል። ድሮኖችን የማምረት ሂደቱ አሁንም መቀጠሉን የተናገሩት የስራ ኃላፊዎቹ በህዳሴ ግድብ ምርቃት ላይና በኢሬቻ በዓል ላይ ለትርኢት አገልግሎት ላይ የዋሉትንም በሀገሪቱ አቅም የተገጣጠሙ ናቸው ብለዋል። ተንቀሳቃሽ ምስልን ለመቅረጽና ለቁጥጥር የሚረዱ 100 ድሮኖችን በአሁኑ ወቅት በምርት ሂደት ላይ መሆናቸው የተነገረም ሲሆን በተጨማሪም ደግሞ በመንግስት በልዩ ሁኔታ እንዲመረቱ የተሰጡ ትዕዛዞች አሉ። እነሱንም በሺዎች ለማምረት ጥሬ ዕቃ የማመቻቸት ስራ አስተዳደሩ እየሰራ ነውም ተብሏል። የዋጋ ንረትን ወደ አንድ አሃዝ ለማውረድ እንደሚሰሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ መንግስት የዋጋ ንረቱን ለማረጋጋት 440 ቢሊዮን ብር ድጎማ እንዳደረገ የገለጹ ሲሆን ከዚህም ውስጥ 160 ቢሊዮን ብር የሚሆነው ለደሞዝ ጭማሪ ድጎማ የተደረገ መሆኑን ተናግረዋል። በተጨማሪም ለነዳጅ 140 ቢሊዮን ድጎማ መደረጉን ገልጸው በዚህም የጥቅምት ወር የዋጋ ንረት ወደ 11.7 እንደወረደ አብራርተዋል። ይህም ከሪፎርሙ ዘመን ጀምሮ ትንሹ የዋጋ ንረት ሆኖ መመዝገቡን የተናገሩ ሲሆን በቀጣይም ይህን አሃዝ ወደ አንድ አሃዝ ለማውረድ እንደሚሰራ ጠቁመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ ሰጡ። ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ቢሆንም በቁጥር ማየት ጠቃሚ መሆኑንም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት ዛሬ ጥቅምት 18 ቀን 2018 ዓ.ም ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። በዚህም ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነው ያሉ ሲሆን በቁጥርና በንጽጽር ማየት ጠቃሚ ነው ሲሉ ተናግረዋል። በተጨማሪም አፍሪካ ውስጥ አንደኛ፣ ሁለተኛና ሶስተኛ ኢኮኖሚ ያላቸው ሀገራት ከፍተኛ ብድር እንዳለባቸው አንስተው በንጽጽር ሲታይ ግን ቁጥሩ የኛ የተሻለ ነው ብለዋል። የኛ ብድር አስቸጋሪ ሆኖ ብድሩን የወሰድንበት መንገድ ነው ያሉት ጠቅላይ ሚኒስትሩ የወሰድነው ብድር ኮሜርሻል ሎን ስለሆነ ለመክፈል አስቸጋሪ በመሆኑ እንጂ ብድሩ ብዙ ሆኖ አይደለም ብለዋል። አበዳሪ አካላት እድገታችንን እያዩ ስለሆነ እንዳለ ያለብንን ብድር እንድንከፍል ይፈልጋሉ። እኛ ግን በመርሁ መሰረት ነው የምንከፍለው ሲሉም ተናግረዋል። በተጨማሪም ከዩሮፕ ቦንድ ባለቤቶች ጋር የዕዳ ሽግሽግ ለማድረግ ድርድሮች ተጠናክረው እንደሚቀጥሉ ገልጸው ይህም የዕዳ ሽግሽጉን መጠን እንደሚጨምር አስረድተዋል። ከዚህ በኋላ በከፍተኛ የወለድ መጠን የሚገኝ የአጭር ጊዜ የንግድ ብድር ተበድሮ ምንም አይነት ፕሮጀክት እንደማይፈጸም የገለጹ ሲሆን በተያዙ ዓመት በአስተማማኝ ሁኔታ የዕዳ ክፍያ እንደሚፈጸም አመላክተዋል። በሌላ በኩል በኢትዮጵያ ባለፉት ዓመታት በነዳጅና ማዕድን ማውጣት ፍቃድ የሚወስዱት የሚበዙት አልሚዎች ሳይሆኑ ደላሎች ነበሩ ያሉ ሲሆን በዚህ ምክንያትም ባለፉት ዓመታት የረባ ውጤት ሳይገኝ መቆየቱን አንስተዋል። በማዕድንና ነዳጅ ማውጣት የሚበዙት ፍቃድ የሚወስዱት ደላሎች ስለነበሩ ኢንቨስት ለማድረግ ሲፈልጉ ዓመታትን ይወስዱ እንደነበር ገልጸው ይህም ከቅርብ ጊዜ ወዲህ በተደረገው ለውጥ መቀየር መቻሉን አንስተዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካ ዶላር በ170 ብር ከ05 ሳንቲም ገዝቶ 173 ብር ከ45 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 216 ብር ከ35 ሳንቲም ተገዝቶ 220 ብር ከ68 ሳንቲም ተሽጧል። አንዱን ዩሮ 192 ብር ከ10 ሳንቲም ተገዝቶ 195 ብር ከ94 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 200 ብር ከ50 ሳንቲም ተገዝቶ 204 ብር ከ51 ሳንቲም ተሽጧል። አንዱን የአረብ ኤምሬት ድርሃም 45 ብር ከ90 ሳንቲም ተገዝቶ 46 ብር ከ82 ሳንቲም ተሽጧል። የሳውዲ አረቢያ ሪያል 44 ብር ከ10 ሳንቲም ተገዝቶ 44 ብር ከ98 ሳንቲም ሲሸጥ የቻይና ዩዋን ደግሞ 22 ብር ከ38 ሳንቲም ተገዝቶ 22 ብር ከ83 ሳንቲም ተሽጧል።
የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የጥቅምት 18 ቀን 2018 ዓመተ ምህረት የምዕራፍ 1 የቀን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20 ሺህ ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987,000 ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ